Bukayo Saka! ጸጥ ባለ የለንደን መንደር ውስጥ ቡካዮ ሳካ የሚባል ልጅ በአንድ ወቅት በቆሻሻ መጣዮችና በመንገድ መብራቶች መካከል እግር ኳስ ይጫወት ነበር። እሱ የመጣው ከጥልቅ ትህትናና ለጨዋታው ካለው ፍቅር ነው። ከናይጄሪያ ወላጆች የተወለደው ቡካዮ ሳካ በታላቅነት አልመጣም። በእያንዳንዱ ንክኪ፣ በእያንዳንዱ ሩጫ እና የአንድን ሀገር መንፈስ በሚማርክ ፈገግታው ሁሉንም ስቧል። ይህ የእግር ኳስ ተጫዋች ታሪክ ብቻ አይደለም። ይህ የሚሊዮኖችን ከድሃ ቤተሰብ ለመጡ ህጻናትን ተስፋ በትከሻው ተሸክሞ የተነሳ የአንድ ወጣት ታሪክ ነው። ቡካዮ አዮንካ ሳካ ሴፕቴምበር 5 2001 በኤሊንግ ለንደን ከናይጄሪያውያን ስደተኞች ተወለደ። ወላጆቹ ዩሮባ በጎሳ ቡካዮ ብለው ሰየሙት። በግሪንፎርድ ያደገ ሲሆን ወላጆቹ ጥሩ ህይወት ለመስጠት ጠንክረው ሰርተዋል። ትምህርትን፣ እምነትን እና ታታሪነትን ከፍ አድርገው ይመለከታሉ። የቡካዮ ልብ ግን እግር ኳስ ላይ ነበር። ቲየሪ ኦነሪን፣ ክርስቲያኖ ሮናልዶን እና ጄጄ ኦኮቻን የሚያደንቅ ሲሆን የእነሱንም ጨዋታዎች እየተመለከተ ነበር ያደገው። አባቱም አቅሙን ቀደም ብሎ አስተዋለ። ወደ ዝና ባንዴ ከመግፋት ይልቅ በስርዓት እንዲያድግ አደረገው። ትሁት ሁን፣ እግር ኳስ ይናገር እያለም ይመክረው ነበረ። ገና በ7 ዓመቱ ቡካዮ በእንግሊዝ ካሉት ምርጥ የወጣቶች ክለብ አንዱ የሆነውን አርሰናል ሄል ኤንድ አካዳሚ ተቀላቀለ። በኳስም ላይ በሚዛናዊነቱ፣ በአስተዋይነቱ እና በፍርሃት አልባነቱ በፍጥነት በእድሜው ከገፉ ተጫዋቾች በለጠ። በሄል ኤንድ ሳካ የተለመደ ተሰጥኦ አልነበረም፣ ጎልቶ የወጣ እንጂ። አሰልጣኞች በሱ መላመድ ተደንቀዋል። ሙሉ ፉልባክ፣ ክንፍና አማካኝ ሆኖ በእኩል ብቃት ተጫውቷል። በ10ዎቹ ዕድሜ ውስጥ እያለ እንኳን ብስለት ነበረው። የእሱ እድገት ፈጣን ነበር። በ17 ዓመቱ ከመጀመሪያው ቡድን ጋር ልምድ ማድረግ ጀመረ። በአውሮፓውያን አቆጣጠር ኖቬምበር 29 2018 በአውሮፓ ሊግ ከቮርስክላ ፑልታቫ ጋር በተደረገው ጨዋታ የመጀመሪያ ጨዋታውን አድርጓል። ከ2 ሳምንት በኋላም በፕሪሚየር ሊግ ላይ ታየ። አድናቂዎቹ ስሙን ብዙም አላወቁትም፣ ነገር ግን በወራት ውስጥ ያ ተቀየረ። የ2019-20 ሲዝን ወቅት በአርሰናል ቡድን ውስጥ በደረሱ ጉዳቶች ምክንያት ብዙም ባለመደው ቦታ በግራ መስመር ተከላካይነት እንዲጫወት አስገድዶታል። ነገር ግን በተሰጠው ሚና ለቡድኑ ምን ያህል ማበርከት እንደሚችል አሳየ። አሲስቶችን አድርጓል፣ አሪፍ ታክሎችንም ወርዷል። ደጋፊዎቹ በፍርሃት ተውጠው ነበር፣ ነገር ግን ችሎታውን አሳያቸው። ሚካኤል አርቴታ ዋና አሰልጣኝ በሆነ ጊዜ በቡካዮ ውስጥ ልዩ የሆነ ነገር አየ። እሱ አስተዋይ፣ ሁለገብ እና በጭራሽ አይደበቅም ሲል አርቴታ ተናግሯል። ሳካ በሽግግር ወቅት የቡድኑ ብሩህ ብልጭታ ሆነ። አርሰናል በ2020 ኤፍኤ ካፕ ሲያነሳ ትልቅ አስተዋጽኦ አድርጎ ነበር እና ሲጫወትም ያቺ ታዋቂ ፈገግታው ሁሌ አትለየውም። ሳካ በኦክቶበር 2020 ከዌልስ ጋር በእንግሊዝ የመጀመሪያ ጨዋታውን አድርጓል። በአርሰናል ባሳየው ብቃት ምክንያት ለሀገሩ እድል ተሰጠው። እንግሊዝ ወደ ዩሮ 2020 ስታመራ ሳካ ጀማሪ ይሆናል ብለው የሚጠብቁት ጥቂቶች ነበሩ። ነገር ግን በጥሎ ማለፍ ውድድር ውስጥ ከቡድኑ ቁልፍ ተጫዋች ነበረ። በሩብ ፍጻሜው ድንቅ ብቃት ያሳየ ሲሆን ከጣሊያን ጋር ባደረገው የፍጻሜ ጨዋታ ወሳኙን ቅጣት እንዲወስድ ተደርጓል። ዓለም የ19 ዓመት ወጣቱን ወደ ቦክሱ ሲራምድ ተመለከተ። በጭንቀትም ቢሆን ያገባል ብለው ሲጠብቁ፣ ነገር ግን ሳተው። የተከተለውም ጨካኝና ኢፍትሐዊነት ነበር። ሳካ ከማርከስ ራሽፈርድና ከጂደን ሳንቾ ጋር በመስመር ላይ የዘር ጥቃት ደረሰባቸው። ቀጥሎ የመጣው ዝምታው ሳይሆን በሰጠው ምላሹ አስገራሚ ማንነቱን አሳይቷል። ሳካ በጥላቻ ለተሞላው ደጋፊ ልብ የሚነካ ደብዳቤ አወጣ። ህዝቡ ይቅር አለው፣ ከእግር ኳስም ተጫዋች በላይ መሆኑን አሳየ። የ2020-21 የውድድር ዘመን ሲከፈት ሳካ ተስፋ ሰጪ ከሆነ ወጣትነት ወደ አርሰናል የልብ ምት ተለወጠ። የቁጥር 7ን መለያ ለብሶ የቡድኑ ፈጠራ ሞተር ሆነ። እንደ ኤሚል ስሚዝሮ ካሉ ወጣት ኮከቦች ጋር የነበረው ግንኙነትም ኤሚሬትስን አብርቶታል። አድናቂዎች ሄል ኢንድ ሂሮስ ብለው ሰየሟቸው። የአካዳሚ ልጆች ግዙፍ መነቃቃትን አሳዩ። የሳካም ጨዋታ ሁሉም ነገር ነበረው፣ ፍጥነት፣ ትክክለኛነት እና ከእድሜ በላይ የሆነ የእግር ኳስ ክህሎት። ግን የእሱ ተሰጥኦ ብቻ አልነበር፣ ድፍረቱም ነበር። ነገሮች ሲሳሳቱ እንኳን ሁልጊዜ ለማስተካከል ይሞክር ነበር። በዚያ የውድድር ዘመን በቼልሲ ላይ ወሳኝ ጎል፣ ማንቸስተር ዩናይትድ ላይ አሲስት በማድረግ በሌሎችም አስቸጋሪ ጊዜያት ቡድኑን ረድቶታል። ቀጣዩም ሲዝን የግል ነበር። ሳካ በአዲስ ተነሳሽነት ወደ አርሰናል ተመለሰ። በእያንዳንዱ ጨዋታ ለክለቡ ቁልፉ ተጫዋች መሆኑን አሳየ። ከማርቲን ኦዲጋርድ እና ከገብርኤል ጄሱስ ጋር ያለው ጥምረትና ከደጋፊዎች ጋር ያለው ኬሚስትሪ የአዲሱ አርሰናል ዘመን ፊት እንዲሆን አድርጎታል። የአርሰናልን ክብር ወደ ሻምፒዮንስ ሊግ በመመለስ በ2022 የእንግሊዝ የወንዶች የዓመቱ ምርጥ ተጫዋች ሽልማትን በድጋሚም በ2023 የእንግሊዝ ኮከቦችን በመብለጥ አሸንፏል። በዛ ጊዜም እሱ የአርሰናል ኮከብ ብቻ አልነበረም፣ ከአውሮፓ ምርጥ ወጣት ተጫዋቾች አንዱም ነበር። የሱ እይታ፣ የሰውነት ቅልጥፍናና የውሳኔ አሰጣጡ ልዩ ናቸው። እሱ ገዳይ በሆነው የግራ እግሩ ወደ ላይኛው ጥግ ላይ በሚመቱ ኳሶች ይታወቃል። አድናቂዎቹ ግን የሚያስደንቃቸው ይህን ሁሉ በዚህ እድሜው ማድረጉ ነው። ከኳሱ ውጪ ወደ ኋላ ይመለሳል፣ ይጫናል፣ ይመራል። ሚካኤል አርቴታ አብሮ ለመስራት ምቹ ነው ይለዋል። የቡድኑ አጋሮች ስታርቦይ ብለው ይጠሩታል። ትልቅ ዝና ቢኖረውም የተረጋጋ ህይወት ነበር የሚኖረው። ጥልቅ ሃይማኖተኛም ነው።
ትምህርት ቤቶችን ይጎበኛል፣ ለበጎ አድራጎት ድርጅቶች ይለግሳል፣ የመጣበትንም ፈጽሞ አይረሳውም። በተለይ ለጥቁር ብሪቲሽ ልጆች አርአያ ነው። ማንነቱን ሳይለውጥ የተነሳውን ሰው በሱ ውስጥ ይታያቸዋል። በአውሮፓውያን አቆጣጠር በ2020 ሳካ የትውልድ ከተማው ከፍተኛ ክብር የሆነውን የሊግ ነጻነት ክብር ተሸልሟል። ገና በ23 ዓመቱ ቡካዮ ሳካ ከብዙዎቹ የእግር ኳስ ተጫዋቾች ህልም በላይ አሳክቷል። በአውሮፓ የፍጻሜ ጨዋታዎች ተጫውቷል። አርሰናልን ወደ ከፍተኛ ደረጃ በመምራትና የእንግሊዝን ተስፋ በዓለም መድረክ ተሸክሟል። ከፕሪሚየር ሊጉ በጣም የተሟላ ክንፍ ተጫዋቾች መካከል አንዱ ለመሆንም በቅቷል። አርሰናል አሁንም ወደ ሻምፒዮንስ ሊግ በመመለሱና የ2026ቱ የዓለም ዋንጫ በመድረሱ ሳካ ምን ያህል ርቀት መሄድ እንደሚችል ዓለም እየተመለከተችው ነው። የቡካዮ ትርጉም ደስታን ይጨምራል ማለት ሲሆን እሱም ለዓለም ደጋፊዎችና ቆንጆውን ጨዋታ ለሚወዱ ሁሉ ደስታን ጨምሯል። በግሪንፎርድ ውስጥ በመንገድ መብራቶች መካከል ሲጫወት ካደገ ልጅ ወደ የዓለሙ ምርጥ ኮከቦች መካከል የሆነው ቡካዮ ሳካ ማንነቱን አልረሳውም። በሜዳው ላይ ለእያንዳንዱ ሰከንድ ደስተኛ እንደሆነ ይጫወታል። ለዚህም ነው ደጋፊዎቹ የሚወዱት። ውድ የስፖርቱ ዓለም ተከታታዮች እናንተስ ምን ትላላችሁ? አንድ ቀን የአርሰናል ካፕቴን በመሆን የፕሪሚየር ሊግ ዋንጫዎች ያስገኛቸው ይሆን? ቪዲዮ ከተመቻችሁ ላይክ፣ ሌላ አሪፍ ታሪኮችን ለመስማት ደግሞ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ።